በህይወት ውስጥ የተለያዩ ነገሮች ሊፈጠሩ ይችላሉ። ስፔሻሊ ፍቅርና ትዳር ደግሞ ፈተና የበዛበት ነው ይታወቃል። ብዙ ሰዎች እንደዚህ ያለ ህይወት ውስጥ ካሉ ብዙ መሰናክሎች ይገጥሟቸዋል እና እንደዚህ ያሉ ነገሮችን እንዴት ማለፍ ይቻላል? ያው በተለያየ ነገር ማለፍ ይቻላል። እንዴት አንዱ ታጋሽ በቃ ማለት ተሞክሮ ከሌሎች በመውሰድ እንዴት አለፋችሁ የሚለውም እሱም ወሳኝ ነገር ነውና ያለ መግባባቶች በጣም ይፈጠራሉ። ግን በመቻቻል ማለፍ በመነጋገር ማለፍ ይቻላል ብዬ አስባለሁኝ። ግን ያው ቀላል ነው ብዬ አላስብም። በጣም ፈታኝ ነው እውነት ለመናገር ማለት ነው። ምክንያቱም ከሁለቱ ቢያንስ አንዱ በመነጋገር የሚያምን በመነጋገር አምኖ ደግሞ ድጋሚ ችግሮች እንዳይፈጠሩ ጥረት የሚያደርግ እንደዛውም ደግሞ የመረጋጋት ባህሪ ያለን አንዳንዶቻችን በጣም ቶሎ አግሬሲቭ የምናደድ ባህሪ ያለን እንደዚህ ያሉ ነገሮች በጣም ብዙ ሰዎች ጋር አሉ። እንደዚህ ያሉ ባህሪዎች እና ቢያንስ አንዱ የተረጋጋ ከሆነ ማስቀጠል ይቻላል። ሁለቱም አንድ አይነት ከሆነ ግን ከባድ ነው። ለምሳሌ አለመግባባት በሚፈጠርበት ሰዓት ላይ ሁለቱም ተቃራኒ የሆኑ ሰዎች ለምሳሌ ባልና ሚስት ሊሆኑ ይችላሉ ወይ ፍቅረኛሞች ሊሆኑ ይችላሉ። ሁለቱም በጣም አግሬሲቭ የሚሆኑ በትንሽም በትልቁም የሚናደዱ አይነት ሰዎች ከሆኑ ችግሮችም ለመፍታት አይደለም በጣም እውነት ለመናገር ለትንሽ ሰዓት እንኳን ቁጭ ብሎ ማውራት አይችሉም። የሚያወሩት ራሱ ወደ ጸብ ሊቀየር ይችላል እና አይደለም ጸብ ለማብረድ በኖርማል ኮንዲሽን እንኳን እያወሩ ወደ ጸብ ሊቀየር ይችላል እና እንደዚህ ያሉ ነገሮች አሉ በጣም ብዙ ሰዎች ጋር ያለ ባህሪ ነው እና ግን የሚገርማችሁ በጣም ብዙ ጊዜ እንደዚህ ያሉ ሰዎች አይገናኙም። ቢገናኙም በጣም በቁጥር ትንሽ ናቸው። ቢያንስ ወይ እሱ አግሬሲቭ ከሆነ ወይ ወንዱ አግሬሲቭ ከሆነ እሷ በጣም ቀዝቀዝ ያለች ናት፣ ወይ እሷ ደግሞ አግሬሲቭ ከሆነ ወይ እሱ ቀዝቀዝ ያለ ነው። ነገሮቹን ቀለል አድርገው የሚያልፉ ሰዎች አሉ አይደል? በነገራችን ላይ በጣም መታደል ነው። ነገሮቹን ቀለል አድርገው የሚያልፉ ሰዎች እድለኞች ናቸው። ምክንያቱም ጉዳት የለም፣ አይጎዱም። በቃ ከስንት አንዴ ጉዳት ቢኖር ነው ኦፍኮርስ። ግን በጣም የሚበሳጩ በትንሽ በትልቁ የሚናደዱ ሰዎች ያው ምንም ጥያቄ የለውም የጨጓራ መታመምም አለ። ያው ህይወትም በጣም ቦሪንግ ነው የሚሆነው እና ምንም ጥያቄ የለውም። ግን ችግሮች እንደዚህ ሲፈጠሩ ችግሮችን ለመፍታት ጥረት ማድረግ ደግሞ አስፈላጊ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ዛሬ ዳግም የጠፉ ሰዎችን ይዘን መጥተናል ማለት ነው። በጣም እናፍቀው ነበር አለ። አዎ፣ ግን ስለጠፉበት ጉዳይ ሲነግሩን ደግሞ ትንሽ የሚያሳዝን ነገር እየሰማን ያለ ነውና ከነሱ ደግሞ ይሄን አንጠብቅም። ስለማን እያወራው እንደሆነ ይገባችኋል አይደል? ስለ ብሩኬና ስለ ሃይሚ ነው እያወራው ያለሁት ማለት ነው። ምክንያቱም ብሩኬና ሃይሚ አለመግባባት ተፈጥሯል እያሉ ነው። ሰሞኑን ጠፍቶ ነበረ፣ ከዱባይ መልስ ጠፍቶ ነበረ። እንዴት ኢንጆይ አድርገው እንደመጡ አይተናል። ያንን የመሰለ ሮማንቲክ ፊልም የመሰለ የፍቅር ጊዜ አሁን ደግሞ አለመግባባት ተፈጥሯል እና በቃ አልቻልንም። ስለዚህ እኔ ወደ ቡታጅራ ወደ ቤተሰቦቼ እሄዳለሁ ብላለች ሃይሚ ማለት ነው። እና ያው ሃይሚ የሚያጠፋቸው ጥፋቶች አሉ፣ እንወቅሳታለን። በነገራችን ላይ እንወቅሳታለን ማለት ደግሞ በዚህ ጉዳይ ላይ እናወራለን። ብዙ ሰዎች በእንደዚህ ያለ ህይወት ውስጥ ይኖራሉና ቢያንስ ትክክለኛውን እኛ ጋር ቢሆን ብለን የምናስበውን ሀሳብ ያገኛሉ ብለን እናስባለን። እናንተም የራሳችሁን ሀሳብ ኮሜንት ላይ ጻፉልኝ። ቤተሰቦች ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ ሌሎች ጋር እንዲደርስ እንድታደርጉ በትህትና እጠይቃችኋለሁኝ። ይህን ቻናል ይህንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ በትህትና እጠይቃለሁኝ። ዛሬ በምንድን ነው ያልተግባቡት? ምንድን ነው ያላግባባቸው? እስቲ ቪዲዮን እያየን ሀሳብ እንስጣቸው፣ እንቆጣቸው፣ እንምከራቸው። አይደለም ወደ ቪዲዮ። በቃ አንዳንዴ በህይወታችሁ ውስጥ ብዙ ነገሮች ይፈጠራሉ። ለምን ተፈጠሩ ደግሞ አይባልም። እኔ እንጃ፣ እኔ በጣም ነው የሰለቸኝ ከሰው ጋር መጣላትም መጋጨትም። በቃ እኔ እንጃ፣ ሰልችቷችሁ አያውቅም? አዎ በጣም ይሰለቻል። ከሰው ጋር መነጋገር፣ መጣላት፣ በእያንዳንዱ ነገር መነጋገር በጣም ነው የሚሰለቸው እውነት ለመናገር። ስፔሻሊ የማይቀየር ሲሆን አሁን ለምሳሌ እነሱ ይጣላሉ፣ ይግባባሉ፣ በቃ እንትን ነው የሚሆነው አይደለ? ቤተሰቦች እንደዚህ ያለ ነገር ባይሆን ደስ ይላል። አሁን እሷ እንግዲህ ሻንጣዋን ይዛ መታለች ዛሬ። ይሄ ደግሞ ትልቅ ችግር ነው። ችግር ተፈጠረ ሻንጣ ይዞ የሚወጣ ከሆነ እሱ ደግሞ ሌላ ራሱን የቻለ ሌላ ችግር ነው የሚሆነው። አያችሁ አይደለ?
ይሄን ነው ቅድም ያልኳቸው አንዱ በረድ አንዱ ሆት ሲሆን አንዱ በረድ ማለት አለበት። እኔ ዛሬ ያው እንደምታዩት የተወሰነ ልብስ ይዣለሁ እዚህ ጋር እና ልሄድ ነው ወደ ቤተሰቦቼ። ምክንያቱም እዚህ ምንም ጥሩ ነገር እየተፈጠረ አይደለም። ሰው ምንም እያስቀየምኩኝ ለራሴም ሰላም ሳልሆን ምናምን ከምኖር ብሄድ ይሻለኛል ቤተሰቦቼ ጋርና ይሄ ደግሞ ለየት ያለ ነው። እንደውም ብዙ ጊዜ ሰው አስቀየመን ብለን ነው ቤት ለቀን የምንሄደው። እሷ ደግሞ በቃ ሰው እያስቀየምኩ መኖር አልችልም ነው። ይሄ እንደዚህ ያሉ እንትኖች ደግሞ በጣም ብዙ ጊዜ የሉምና ያው አንዷ ሀይሚ ናት ማለት ነው። እና ሰው አስቀይማ እሷ በቃ ሰው እያስቀየምኩ መኖር አልችልም። ይሄ ትልቅ ትህትና ነው፣ በነገራችን ላይ ትልቅ ትህትና ነው። ምክንያቱም ጥፋቱን ማመን ማለት ነው። አንድ ሰው ጥፋቱን አምኖ ለጥፋቴ ይሄ ይገባኛል፣ ይሄ ቅጣት ይገባኛል ካለ በጣም ትልቅ ትሁት ሰው ነው ማለት ነው። ትልቅ ሰው ነው ማለት ነው። እና ሀይሚ እንግዲህ በዛ አይነት ነው። እኛም ከብሩኬ ጋር በቃ ተጋጭተናል። በደንብ ነው የተጋጨ ነው። እና ያው አላወራኝም፣ አኩርፎኛል፣ በጣም አኩርፎኛል። እኔም ማናገርም አይፈልግም። ዛሬ ይሄ የመጨረሻ ቪዲዮ ነው ከብሩኬ ጋር። ከዚህ በኋላ መጣ አይመስለኝም። አይሆንም። ይሄማ የመጨረሻ ሊሆን አይችልም። ከብሩኬ ጋር ያላችሁ ነገር አላናገረኝም ብለሽ ይህን ውሳኔ የምትወስኝ ከሆነ ተሳስተሻል ማለት ነው። መጋጨት ይኖራል፣ አለመግባባቶች ይፈጠራሉ፣ ምንም ጥያቄ የለውም። ግን ምናልባት አላወራኝም፣ ስልክ አላነሳልኝም፣ አላገኘኝም ብለሽ እንዲህ ያለው ውሳኔ መወሰን፣ በነገራችን ላይ ለውሳኔ መቸኮል አንድም ትልቅ ችግር ነው፣ በትዳርም በፍቅር ውስጥም ማለት ነው። እና ዋጋ ሊያስከፍል ይችላል። እና መረጋጋት ያስፈልጋል። ምን ያህል ብሩኬን ለማግኘት ጥረት አድርገሻል? ምክንያቱም ዋጋ የከፈላችሁበት ነገር በቀላሉ ውሳኔ ማለት በትንሽ ሰዓት ውሳኔ በቃ ድብልቅልቁ ሊወጣ ይችላል እና ዋጋ ሊያስከፍላችሁ ይችላል እና ለውሳኔ መቸኮል አስፈላጊ አይደለም። እና ኢቨን እንኳን እኛ ካወቅናቸው ጀምሮ እንኳን እነዚህ ልጆች በጣም ደስ የሚል ፍቅር ገንብተዋል። ይሄ ማለት ጊዜያቸውን ብዙ ነገራቸውን ኮስት አድርገዋል እና በዚህ ሰዓት ላይ ብድግ ብለው ደግሞ በቃ እንደዚህ ያለ ውሳኔ የመለያየት ውሳኔ ምናምን መወሰን ደግሞ ከባድ ነው ብዬ አስባለሁ፣ እንደኔ ማለት ነው። ይሄ መሆን የለበትም። ሳልናገር መሄድ አልፈልግም፣ ተናግሬ ነው የሚሄደው። ለዛም ነው ቴክስት ጽፌለታለሁ ስልክ ስላላነሳልኝ ማለት ነው። ትናንትና ጭራሽ ስልኩንም ዘግቶብኝ ነበረ። ያው የሰው ልጅ እኮ አለመግባባት ይፈጠራል፣ ግን ደግሞ እነዛን ነገሮች መፍታት ካልቻልን ነው ችግር የሚፈጠረውና አስቀይሜዋለሁ አውቃለሁ። ያው እሱም አስቀይሞኛል። ሁለታችንም ያው አለመግባባት ነው። ስላስቀየምኩ በጣም ይቅርታ። የሰው ልጅ ሆኖ ማይግባባ እኔ እንጃ አለ እኮ ግጭት አለ፣ ግን እነሱን ነገሮች ብንፈታ ደስ ይለኛል። በቃ ከዚህ በላይ እኮ ምንም አያስፈልግም እኮ። ዋናው ችግሩ መታወቅ እኮ ነው። ብዙ ጊዜ ማለት ነው፣ እንደውም ብዙ ጊዜ ማለት ነው። እና ነገሮች ለማስተካከል የሚከብደው ምን እንደው ታውቃላችሁ? ስህተትን አለማመን። በቃ ይሄ ስህተትን አጥፍቻለሁ የሚል ሰው ብዙ ጊዜ አይኖርም። እና አጥፍቻለሁ የሚል ሰው ካለ፣ ይቅርታ የሚል ሰው ካለ ችግር ይፈታል ማለት ነው። የማይፈታበትም ምክንያት የለም። ስለዚህ አጥፍቻለሁ እያለች ነው ሀይሚ ማለት ነው። እና ብሩኬም አጥፍቷል ነው። እና የጥፋቱን ምንነት ባይገልጹልንም ለጊዜው ማለት ነው፣ ግን አጥፍተናል። ስለዚህ ችግራችንን እንፍታ ነው። ችግራችንን መፍታት አልቻልንም ነው። ይፈታል። ምክንያቱም እንዳጠፋች ተናግራለች። ከዚህ በላይ ምንም አያስፈልግም። በቃ ሰው ካጠፋ እንዲህ ሰው ከገዳዩ ጋር ይታረቃል እንዴ? በቃ ባዘጋብኝ ስልክ ባጠፋብኝ ደስ ይለኛል። ብሩኬ መጥቷል። እንግዲህ ሻንጣ ነው እንደነሽ ልሄድ ነው። የት? ወደ ቤተሰቦቼ። እና እንጂ እኮ ማንግባባው የሚለዝም ለምንድን ነው የምትወስኚው ነገር የሚጨንቅ ምንም በትንሽ ነገር እንኳን በጣም ትልቅ የሆነ እኔ እህል ውስጥ እንድገባ ለምንድን ነው የምታደርጊኝ? በማለት ይሄ ነው እንግዲህ ውሳኔ። ችግሮችን ከመፍታት ይልቅ የሚያባብስ ውሳኔ መወሰን አስፈላጊ አይደለም የምንለው ለዚህ ነው። ምክንያቱም አንዳንድ ጊዜ ያለመግባባት ሲፈጠር እንኳን የምንወስናቸው ውሳኔዎች ደግሞ ያንን ያለመግባባቱን የምንፈታበትን መንገድ የበለጠ እንዲዘጋ ማድረግ የለበትም። በር የሚከፍት መሆን መቻል አለበት ማለት ነው። አሁን እንግዲህ በባለፈው ያለመግባባት እንደገና አሁን ዛሬ ደግሞ ያንን ለመፍታት እንኳን አሁን ደግሞ ይሄኛው ችግር ተፈጠረ ማለት ነው። ይሄኛው ደግሞ የመጨቃጨቂያ መንገድ ሆነ ማለት ነው። እና ብዙ ጊዜ ጭቅጭቅ የሚፈጥሩ ነገሮችን ባናደርግ
በቃ ከሁለታችንም ሳይድ ባናደርግ ከሷም ከሱም ማለት ነው። ከዚህ በላይ እንትን ማለት አልችልም። በቃ በተደጋጋሚ እንደዚህ አይነት ነገሮች የዛኔ እንኳን እኮ እኔ ያኮረፍኩሽ እኮ ትላንትም ከትላንት ወዲያም እኮ ኖርማል አልነበረም አይደል? አሁንም ይሄንን ሻንጣ መጣው ምናምን ብለሽ የሆነ ሌላ ሙድ ውስጥ እንድትገቢ ምን የሚያስፈጠር ነገር አለ እንደዚህ? አዎ ከዚህ ታረጋቸው ነገሮች በጣም አይ በመሀላችን ያሉት ነገሮች እኮ እንደዚህ አይነት ውሳኔ እንዲያስወስኑ የሚያደርጉ ናቸው። በተደጋጋሚ እንደዚህ አይነት ነገር በቃ አስቀይሜ ሊሆን ይችላል። አዎ በቃ ይሄን ያህል ጊዜ እሺ ሳውራሽ እንኳን እንዲህ ነው ብዬ እኮ ሳውራሽ እንኳን እኮ በስርዓት እየመለሽልኝ አይደለም ራስ ብዙ ጊዜ እንግዲህ የበለጠ ነገሩን የሚያባብሰው ምንድነው ስታወሩ ቢያንስ ቀዝቀዝ ብሎ ማውራት አንድ ነገር ነው። ስፔሻሊ በተጣላችሁበት ሰዓት አለመግባባት በተፈጠረ ሰዓት የምትመላለሱት ነገር አግሬሲቭ ከሆነ ከሁለታችሁ በስሜት የተሞላ ከሆነ እንትን ባትሉ አሪፍ ነው። በቃ ብታልፉት ነገሮችን አሪፍ ነው። እንደልክ ለምን ታይብኛለሽ? አንተም እኮ ራስህ እንደ ትክክል ነው እያየኸው ሊሆን ይችላል። እኔ ባሰብኩት መንገድ እንዲመስልሽ አላ መሸነፍም አለ እኮ መቼ አንቺ ተሸንፈሽልኛል? አይደለም አልተሸነፍሽልኝም እኮ ስትሸነፍ ነው የምትሸነፈው ማደርገው ያው እንግዲህ ይሄ ነው አሁን ፉክክር ማለት ነው። ይሄ ተሸነፍ አንቺ ተሸነፊ ምናምን ነገር ለምን ያስፈልጋል? እንደዚህ ያለ ነገር እንደዚህ መሆን የለበትም እኮ ቢያንስ ማለት ነው። በቃ ነገር ለመፍታት ሁለቱም ማሸነፉ ከሆነ ችግር አይፈታም። ነገር ሁሉ ያናድዳል። ለምን? ልክ ስላልሆነ ነው። ልክ ስላልሆነ የሚባል ነገር የለም። በቃ ልክ ነኝ ልክ አይደለም እንዴ? እኔ ሁሌ እያስቀየምኩ ከሆነ ካንተ መሸሽ አለብኝ። በቃ መራቅ አለብኝ። እርሳ ጠይቄህ ልሂድ ነበር ያሰብኩትኝ። አንተ ግን ለዛ እንኳን እድል አልሰጠኸኝም። ራይሚታይ ግን በእግዚአብሔር ተይ እና ይሄ ነው እንግዲህ ማለት ተነጋግሮ ችግሮችን ከመፍታት ሌላ ችግር በችግር ላይ ችግር መፍጠር የበለጠ ማለት ነው ነገሮቹን ያወሳስበዋል እንጂ መፍትሄ የሚያመጣ ነገር አይደለም። እና ታዲያ ትናንት ቀን ሙሉ እንትን አልካ ኮረፍክ፣ ዘጋብኝ ስልክ ምናምን እንዴ? እኔ ታዲያ ትዕግስት እንኳን ልንግባባ ካልቻለን እኮ ዝም ብዬ ብረጋጋ ነው የሚሻልሽ። ገብቶሻል? ምን እናንቺ ከአውርተን እንኳን መግባባት አልቻለን። ገብቶሻል አይደል? ትልቁ እንግዲህ እነዚህ ናቸው። በነገራችን ላይ አንዳንድ ጊዜ ተነጋግረው የማይግባቡ ሰዎች አሉ። በቃ ይነጋገራሉ አይግባቡም፣ ይነጋገራሉ አይግባቡም። አሁን እንደዚህ ያለ ሰዎች ደግሞ እኔ አብረው ቢቀጥሉ ምንም በቃ ዞሮ የማይሆን ውሳኔ ላይ ነው የሚወድቁት ማለት ነው። ማለት ሳይግባቡም ስፔሻሊ ተጋብተው ወዲያው ፍርድ ቤት የሚደርሱ ምናምን ትዳራቸው የሚበታተን ምናምን ሰዎች ማለት ነው። እና መግባባት ወሳኝ ነው። በቃ ግዴታ ነው። በቃ ማለት የማይቻል ከሆነ ማቆሙ አስፈላጊ ነው። በቃ ስለዚህ ነው። እሺ አንቺ መቆጣጠር ምንም ማድረግ አልችልም። ለሁሉም ልክ አለው። ገባ? ሁሉም ነገር ልክ አለው። አንዳንዴ በተደረገም ባልተደረገም ነገር ዝም ብሎ መጨቃጨቅ ያስጠላል። እንግዲህ አንዳንድ ጊዜ እንግዲህ ከቁጥጥር ጋር የተገናኘም አንዳንድ ወንዶች ኦቨር እንቆጣጠር የሚሉ ነገር አለና ሀይሚ እንግዲህ እሱ ነው እያለች ያለችው ይመስለኛልና እኔ መቆጣጠር የማልችልበት ምክንያት ለምንድን ነው ምናምን በሚልበት ሰዓት ብሩኬ እኔ ኦቨር መሆን የለበትም እያለች ያለችው እና አንዳንድ ወንዶች እንደዚህ ያለ ባህሪ ያላቸው ብዬ አስባለሁ። አሉ ማለት በደንብ ማለት ቤት ወጣሽ ቤት ገባሽ ምን በላሽ ምን ጠጣሽ ምናምን ነገር በቃ በጣም የሚያስጨንቃል አለ ቁጥጥር። እንደዛም ሲሆን ደግሞ የበለጠ ማለት ነው ትዳሩን ፍቅር በጣም ያበላሻል እውነት ለመናገር ማለት ነው። ምክንያቱም ያንን ሰው ያላሰበውን ነገር እንዲያስብ ማድረግ በቃ ማጥፋት የሌለበትን ነገር እንዲያጠፋ ማበረታታት ነው የሚሆነውና ባይሆን ቁጥጥሩ መጠነኛ ነው። ተጨቃጭቄ ያለው ይቅርታ ለሱ በጣም ይቅርታ። በዚህ ልክ መቆጣጠር ማይቻል ነገር አይደለም። በቃ መንገድ ነው የሚሄደው። በሰላም እንደሄድ ከፈለክ ቻው ብለሽ ሸኘኝ። እኔም ደግሞ ለኛ ነኝ። ሶ በቃ አንዳችን መብረድ አለበት። ግን ፈልፈል ካልሽ ነው ያልሰማሽ። አንተ መብረድ አለብህ ታዲያ እንዴ? አሁን እንግዲህ ገና ፉክክር ላይ ናቸው። አንተ ብረድ እኔ ልብረድ፣ አንተ ብረድ እንዴ? ኧረ ተው እንደዚህ አይባልም። በማያግባቡ ነገሮች እንኳን መተህ ከፈለክ ሰድበህኝ የፈለከውን ነገር አድርገህ በግልጽ አውራኝ እንጂ እንደዚህ በመጥፋት ወይም በመዝጋት አይደለም። እንደዛ ማደርግ ሰው አይደለም እኮ። እንደዛ የምታደርግ ሰው ካልሆንክ በቃ እንደዛ ማደርግ ሰው አይደለም። አድርጌውም አላውቅም አውቃለሁ እኮ። እሺ በቃ እኔ ልሂድ። አትሄጂም በቃ አንቺም ገንፈለሽ እኔ አያችኋል። ማለት ፍቅሩ አለ ማለት ነው። ጥላው እንድትሄድ አይፈልግም እሱ ማለት ነው። እሷም ሲጀመር ማለት ነው መሄድ ስለምትፈልግ አይደለም። በቃ መሄድ ብትፈልግ ኑሮ አስቀድማው ነው ቡርኬን አጠራው ነበር። አያችሁ አይደለ? ስለዚህ እነዚህ ልጆች መለያየት የማይችሉ ሰዎች ናቸው። ግን ያለ መግባባቱን ደግሞ መፍታት መቻል አለባቸው እኮ። በቃ እኔ እኮ ተረጋጊና ዝም በይ በቃ ከቻል ዝም በይ። እኔ ካንተ ጋር ካላወራው ከማን ጋር አወራለሁ? መልስ አትስጪ። ማይሆን መልስ
እሺ ቻው በቃ ከዚህ በላይ ነው ያልጨቃጨቅም። የት ነው የምትይ? ስነ ስርዓት ይዘሽ ቆሚ። እንድንጣላ ካልፈለግሽ ስነ ስርዓት ይዘሽ ተመለሽ። ብሩኬ ትክክል አይደለም። አሁንም ቢሆን በቃ ማለት በጉልበት ወይም አግሬሲቭ ሆነ ነገሮችን ለማስቆም መሞከር ትክክል አይደለም። በቃ ኦፍ ኮርስ ችግሮች ነበሩ። ችግሮቹን ለመፍታት ደግሞ ሌላ ችግር መፍጠር አያስፈልግም። እሷ ነው የበለጠ አሁን ይሄ እኮ እልህ ውስጥ ነው የሚያስገባው። እንዴ ምን አገባ ምናምን ልትለው ትችላለች። ገብቷችኋል አይደለ? ተመለሽ ምናምን ምን እያለ እየተቆጣ ከሆነ ነገሮችን በቁጣ ብቻ ማስተካከል አይቻልም ነው። ብሩኬ ለምንድን ነው በቃ ልሂድ? አትሄጂም። በቃ ስነ ስርዓት ይኖርሽ፣ እኔም ይኖረኝ። የምታረጊው ነገር ልክ ካልሆነ አትናገረኝ ነው። እኔ አትናገረኝ አላልኩም። በቃ ካላልሽ በቃ ግን ነገሮችን በልክ ይሁኑ በቃ። አዎ አትናገረኝ አላለችም። ልክ ይኑራቸው ነው ነገሮች። ልክ ማለፍ የለባቸውም። ልክ ነው። አልቆጣጠርሻ ገደብ ይኖረኝ አይደል? እንደሄድ ካልፈለክ ወይ ችግራችንን እንፍታ። ሶኒ አውርቼሽ ትልቁ ነገር ይሄ ነው እንግዲህ ችግራችንን እንፍታ። ችግር መፍታት ነው ወሳኝ ነገር። በሰላም እንፋታ ነበር። ልክ ነው እያወራን ነው የነበረው ነገሮች። አትሸነፍም? አንቺ ለምን አትሸነፍም? ለምንድን ነው እኔ ብቻ የምሸነፈው? ስለተናደድኩኝ። እኔም እኮ ሰው ነኝ። ተመለሽ። እስቲ ተሸነፊ አንቺ። እሺ ያው ተመለስኩ። ተመለሽ። ጎበዝ ተሸነፈች በፈቃደኝነት ማለት ነው። ግን እንደዚህ አይሆንም ማለት በፉክክር መሸነፍ አይሆንም። ከልብ ነው መሸነፍ የሚያስፈልገውና የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህንን ይመስላል። በሚቀጥለው በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበል። ቻው።